አትንካኝ። እንኳን የቆሸሸ እጅ ጥላክ ይከብደኛል። ቆይ ለምን አትመሳልኝም? መቼ ወደኩብሽ? ሰው ሲባልግ ከሰውነቱ ቀድሞ የሚወርቀው ምግባሩ ነው። እሺ ሲባልግ? አዎ ሲባልግ። ባለጌ እኮ ያልሽኝ እኮ ነው። ስድብ አይሆንብሽም? ምግባርና ተግባር እንደ ስድብ ከተቆጠረ ሲያንስብ ነው። ሰላም ስሜን አትጥራው። አሁን ቤቱን ለቀህ ውጣልኝ። ውጣልኝ? አዎ የእናቴ ቤት ለቀህ ውጣ። እማ ያንቺ እናት ብቻ ነች እንዴ? እሱማ ሳታውቅ እንደ ልጅ ተቀብላ ነበር። አሁን ግን በደንብ ስታውቅ እንደሚቆጫት በጣም እርግጠኛ ነኝ። ሰላም ወይ? አያውልህ፣ አይመልስህ። የምን ግጭት ነው? በሩ ንፋስ ገፍትሮት ነው። ማነው በሩን ወርውሮት የዘጋው? ትትና ነች? ኧረ ለው አኑርሽ ቀልቤን ገፈፈችው። ድንገት ፈልገሽን ካጣሽን ብዬ እኮ ነው። እኔ ነኝ አንቺን የምፈልገው? እዛው ብልሹ ጓደኞችሽ ይፈልጉሽ ብኩን። ምን አድርጌ ነው የባከንኩት? ስታውደለድይ ነው ከሱስ ጋር ስትል ከሰከሽ። የምን ሱስ? የሲጋራ ልበልሽ የጫት? እኔ ሲጋራ? እኔ ጫትማ? እኔ መጠጡን እኮ ትቼዋለሁ። ኧረ ለይሽ እውነት ነገሪማ። በተማርኩበት ስራ ፍለጋ መንከራተቴ ዱርዬና ሱሰኛ ያደርገኛል እንዴ? የትኛው እውቀትሽ ነው በተማርኩበት የሚያሰኝሽ? ጎበዝ ከሆንሽ ድንጋይ አትፈልጭም? ዲግሪ ይዤ ቀን ስራ ልስራ? ለሱስሽማ ለምኝ። ቀንሽን እየለመንሽ ከምታሳልፊ የቀን ስራው ክብር ይሆንሻል። አውቃለሁ እህትሽ ነች ያበላሽ። አትንካኝ። እንኳን የቆሸሸ እጅ ጥላክ ይከብደኛል። ቆይ ለምን አትመሳልኝም? ሰው ሲባልግ ከሰውነቱ ቀድሞ የሚወርቀው ምግባሩ ነው። እሺ በሩን ማን ነው ወሩሮት የዘጋው? ንፋስ አልኩሽ አይደል እንዴማ? ከመቼ ወዲህ ደግሞ ንፋስ ወሩሮ ይዘጋው? ዛሬ ቢጀምርስ? ዛሬ ልታስጀምሪ ነው? እንግዲያስ የቆየ ይሆናል። እኔም ችላ ስላልኩት አንቺም ስላላየሽ ይሆናል። ከአድማሱ ጋር ምን ሆናችሁ ነው? ምን ሆነ? አንድ ነገርማ ቢኖር ነው በሩን ወሩሮ ዘግቶት ሄደው። ምን ተናግረሽው ነው? የድሮዋን ደግ ሆነቴን አገኛት ነበር። ነቀርሳ ነው ከሌላ የሚነሳው። አትንካኝ። እንኳን የቆሸሸ እጅ ጥላክ ይከብደኛል። ቆይ ለምን አትመሳልኝም? መቼ ወደኩብሽ? ሰው ሲባልግ ከሰውነቱ ቀድሞ የሚወርቀው ምግባሩ ነው። እሺ ሲባልግ? አዎ ሲባልግ። ባለጌ እኮ ያልሽኝ እኮ ነው። ስድብ አይሆንብሽም? ምግባርና ተግባር እንደ ስድብ ከተቆጠረ ሲያንስብ ነው። ሰላም ስሜን አትጥራው። አሁን ቤቱን ለቀህ ውጣልኝ። ገና ለገና ከሰላም ጋር ተራ ግጭት ተጋጭታችሁ ስለተጣላችሁ ቀን ሙሉ ስልክ አለማንሳት ምን ማለት ነው? ተራ ግጭት አይደለም እባክህ። ገባ ወጣ ገባ ወጣ አይደለም። ሰላም እንዲህ አጥብቃ ስትናገርም ስትሳደብም ገጥማኝ አታውቅም። ስትሳደብ አንተን? አዎ ከእናቴ ቤት ውጣ ባለጌ ብላ ሰደበች። አይ አላምን። አመን ካላመንክ ምን ይጠቅመኛል? ምናልባት ሊፈታ ወደማይችል ጸብ ውስጥ ገብተናል።
ይሄን ያህል? አዎ። ቆይ ምን ቢሆን ነው ምክንያቱ? ስልክ። የምን ስልክ? የተደወለ ስልክ። ፍቅር። ወይ ማሬ፣ ዛሬ ስራ ቀርተህ ለምን አብረን አንውልም? የወሩ ሪፖርት ለማስገባት እኮ 2 ቀን ነው የቀረኝ። የኔ ባል እኮ ጀግና ነው። 1 ቀን ይበቃዋል። እሱ ድሮ ቀረ ነው ቤት። እንዴ ምን አስቀረው? ትዳርማ የቤቱ ስር ነው። ስሩ ግንድ እስኪያወጣማ እንክብካቤ ያስፈልገዋል። ስር ግንድ ሳያወጣ ዘር እንጂ ስር ይባላል? ግንድ ካወጣ ለቅጠሉ ሲባል ስር ግንድ ስንባባል የስራ ሰዓት እንዳይቃጠል። እባክህ በሞቴ ቀርቼስ እንክብካቤ ከቆንጆ ቁርስ ይጀምራል። ቁርሱን በሄድም አጣውለው እንዴ? አንቺ ፍቅር ላይ ስለሆንሽ ነው። ፍቅር ይጨመርበታል። የሌሊቱ አይበቃም? የቀኑ እኮ ይለያል። በምኑ? የፍቅረኝነታችንን ዘመን አስታውሳ። እንዴት እረሳለሁ? በሰዓት ጥረት ሳቢያ ሰቀቀን አልነበረ? ሳንጠጋገብ ልንለያይ ነው የሚል ሰቀቀን። ታዲያ ወዲያው በቃ ከዚህ በላይ ሌላ ቃል አትፈልጊ። አንተን እኮ እድሜ ዘመኔን ሁሉ አጠግብም። ስልክ ይጠራ። ከቢሮ አንድ ሰው ይሆናል። አምጪው። አረ ቁጥር ነው። ሄሎ ማን ልበል? አራት ትህና ድምጽሽ ጠፋኝ ብቻ ልትል ባልሆነ። በእውነት አላወኩሽም። ማን ልበል? እንደዚህ ትሁት ሆናል? እኔ ትሁት ነኝ ድሮ። ማን ልበል? ሀረግ ነኝ። ሀረግ። ኧረ ተው ሀረጊና። አድምዬ አንቺ እዚህ ሀገር አለሽ? አለሁልህ። አንተ እንዴት ነህ? ክብሩ ይስፋ። ሀረጊና በጣም ደህና ነኝ። ምን አውቃለሁ፣ ሁሉም ለእንጀራው ሲል በየፊናው ነሩጫው። እሱስ እውነት ብለሻል። እኔ ግን ዘንግቼሽ አላውቅም። እሱስ እውነት ብለሃል። እንዴት አስታወስሽኝ? ለማስታወስማ አልታማም። ቀን በቀን ነው ማስታወስህ። እውነት ተደውለን እንገናኛ። እንደለመድሽው ደውዪልኛ። ደውላለሽ። በቃ ቻው። ሰላም ወረሪና ጉሻ ሸሙጣ ምን? አዎ ሸሙጣ ነው። ምን ነው? በትራ ላይ የምትወሰድለት ሸሙጣ አንተ ፓው ወሻ አፈር ብላ። ያለፈውን ወደዚህ ለማምጣት እንጂ ሰላም እኮ ልክ ነች። ልክ ናት ስትል ልክ ናታ። ሰላም እኮ ሀረግን ከአንተ ጋር ሆና ታውቃታለች። ተወቃታ ያለፈ አይደል እንዴ? አነጋገር ነዋ። ምንድነው አነጋገር? ሀረግ ብለህ ከርቀት ማውራት ሲገባ ሀረግን እንዴት አስታወሽኝ? ይህም ሳይበቃ አንድ ቀን ዘንግቼሽ አላውቅም ማለት ምን አመጣው? እውነቴን እኮ ነው። ሰላም እውነቷን ነው። እንዴት? ከሀረግ ጋር ተለያይታችኋል እንበል። ምን እንበል? ከ4 ዓመት የፍቅር ቆይታ በኋላ ከእሷ ጋርም ተለያይታችሁ ደግሞ ሰላምን አግብተሃል። በሰላም ተለያይተናል እኮ። ዘንግቼሽ አላውቅም ማለት ሁሌ በልቤ አለሽ እንደማለት አይሆንም? ሁሉንም ነገር እኮ ትቼ ሰርጄ አዲስ ፍቅር ጀምሬ አዲስ ትዳር ውስጥ አለ እንዴ ያለሁት? ላንተ ነዋ። አያስብልማ። የለችም እኮ። እስኪ አስቡ አድሜ፣ ሰላም ልብህን ከፍታው ታይዋለች። በዚህ ላይ እንደገና ደግሞ እንገናኝ። እንዴት እንገናኝ ይባላል? ሰላም ይሄንን ታውቅላለች? በትና በወንድምነት ነዋ። አብራችሁ ከሆናችሁ ጥሩ፣ መተላለፍ ግን አለ። ሰላም ልክ ናት። ቤቴ ሰላም ጋር ነው። ከስር መሰረቱ ማጥራት አለብን። የት ነው የምታድረው? እሷ አኩርፋ አልጋ ለይታ ከእናቷ ጋር ትደር እንጂ እኔ ከቤቴ ውጭ አላድርም። አብራችሁ ከሆነ ጥሩ። ተቀብያለሁ። ከመጠጥ ቤት ይህንን ስፍራ መምራት
መጠጥ ቤት እኮ የሚጎዳው እኛኑ ነው። የአልኮሉ እንፋሎት አናታችንን ሰቅሶ ሲይዘው ነገሩን በሺህ እጥፍ ነው የምናባዛው። ሴቶች ግን ከቤት አያወጡ። አብረ የገዛቸውን እቃዎች እየተመለከቱ በትዝታ ወደ ኋላ ሄደው ይቀዘቅዛሉ። አንተ ግን ከነገለት ስገባ ቀዝቅዛ ስጠብቅ ሌላ ነገር ቋጥራለች ብለ በስጋት ተመልሰ ውጪ ታድራለህ። ክፍተቱ ይሰፋል፣ ፍቺ ይመጣል። ይሄን ደግሞ እኔ አልፈቅደውም። ተቀብያለሁ። ከመጠጥ ቤት ይህንን ስፍራ መምረጥም አንድ ነገር ነው። አርንቅ ያለው ነገ የመፍትሄ ቀን ነው። አሁን በጊዜ እንሂድ። ተነሱ። አረጊና አንቺ እዚህ ሀገር አለሽ? ክብሩ ይስፋ አረጊና፣ በጣም ደህና ነኝ። ሰላምዬ ቁርስ ላቀርብልሽ? አይማ ቁርስ አላሰኘኝም። እንግዲያው ቡና ላሙቀልሽ? ባይሆን እሱ ይሻለኛል። ጨጓራ? አይ ጨጓራዬ ምን አልተላጠ። ቢላጥም ደግሞ በቡና ሳይሆን በሌላ ነገር ነው። እንግዲያው ቡና ሰጥችሽ ወደ ቤተክርስቲያን ልሂድ። እሺማ ደስ ይለኛል። አደይ እሳቸው ጋር እኮ አንተ ብታድር እሳቸው ለአንተ ባለ ጽኑ አቋም ኩርፊያቸውን ላይቀይሩ ይችላሉ። ነገራቸው ኩርፊያንችን ጸባይ ነው። ስለዚህ መቅረብ ነው ያለበት። ለምን ትሄዳለህ? በእማ አቋም አልጠራጠርም። ፍጹም እንደምታምነኝ እርግጠኛ ነኝ። እሳቸው ጋር ለጥቂት ጊዜ ነው የምትተኛው። አብራቸው በተኙ ቁጥር የበረደ ገላውን የበለጠ በረዶ አታድርግ ይላል። ይለምድና ደግሞ ይሄ ነገር እየከረረ ነው የሚሄደው። እሳቸው ደግሞ እንደዚህ እያሉ በብላት ያስፈራራትና ግዴለ ወደ ቀን መኝቷ ትመለሳለች። በአንድ ቀን ናፈቀች። አይገርምም? አዎ ሌሊቱን ሙሉ ግን ሊሆን በማይችል ነገር እያልኩ ነበር ስከነከን ያገኘሁት። ትናንትና ተነጋግረናል። የግድ እኮ ራስ ምታቴን ካልታመመች እያልክ ነው። ገባኝ፣ ግን ልጠረጠር የማይችል ወንድ እኮ ነው። አንተ ለራስ ታማኝ ስለሆን በአንተ ስር ራሷን ከተት ፍጹም ስለምታማክ ንጹህ ነች አልክ። የአንተ ንጹህነት ለማረጋገጥ አጭር መንገድ ነው መጠቀም ያለብን። ይኸውልህ ለአረብ በትላንትናው ስልክ ይደውላል። ከዛስ ጉዳይ ነገራት እና ሁሉንም ነገር በግልጽ ታስረዳታለህ። ሰላም ያላም ተማከርንስ በመስላት እሱ እኮ ያንተ ጉዳይ አይደለም። ቢያንስ እንኳን አይቆጭም። እንዴት አያድርገውና ነገሩ ተካሩ ቢመጣ እንኳን እስከ መለየት እንኳን ብትደርሱ ምን ነው ያኔ አገናኝቻችሁ ቢሆን ኖሮ ምን አለ እውነቱን ባወቀች ኖሮ እያል ትብሰለሰላለህ። አመሰግናለሁ። ገብቶኛል። እንደውልልኝ። ሄሎ አረግ አይደለሁም። ይቅርታ። ችግር የለውም። አድማሱ ነህ? አዎ አድማሱ ነህ። ግን ደግሞ ሀረግ ነበረች የደወለችልኝ። አዎ ሀረግ ነበረች የደወለችው። አሁን አጠገቤ ስለሌለች እንጂ አገናኛችሁ ነበር። ችግር የለውም። ስልኳ ልላክልህ? እባክህ ተባበረኛለህ? ኧረ ችግር የለውም። አሁኑ እልክልሃለሁ። እሺ ወንድሙ ይሆናል ወይም በሱ ስልክ ደውል ይሆናል። የምን ወንድም አስተና እንዴ? እና ሀረግ ቤት እኮ አምስቱም ሴቶች ናቸው። አባቷ ይሆናሉ። እኔ ሰውዬ የምነካ የእርሳት በሽታ አለብን። አባቷ ሙቶ እኮ ስንት የተመላሰ አስተዳደር ነበር። በቃ አጎቷ መሆን አለበት ወይ አጎት።
ምን ነው ቀናህ እንዴ? እንዴት ነው ባለፈው ነገር የሚቀናው? ትዝታን በፖስታ ልኬላለሁ እንዳለ ሁሉ ትዝታን በስልክ ልኬላለሁ ብላ ቢሆንስ? ቀልድ እባክህ አንተ ምን አለብህ? ላከው ፍቃድ አሁን ደውልና አረፍ። ዛሬ ደግሞ አንተን የትኛው ኮሜዲያን ነው ያሰለጠነ? ለነገሩ እኛ ሀገር አላጋጭና አቅጣጭ እንጂ ኮሜዲያን ይላል። አንተም ይህንን ተምረህ እኔ ላይ መጥተህ እያላገጥክ ታገጣለህ። አሁን ዝም ብለህ ደውል እስኪ። ሄሎ አረጊና። አድሚ ሄሎ አድሚ። አየህ መደወሌ ስልኬን ለማስታወስ አበቃ። ምን ነው እንድንገናኝ ፈልገህ ነው? አዎ የት ነሽ? ነው ቤተ ክርስቲያን ነኝ። ምን ነው ችግር አለ እንዴ? ነበረ። ንግግር ፈጠነብኝ፣ በዛ ላይ ቃላቶች ተቆራረጡ። አዎ ትናንት በአጋጣሚ ስትደውይ ከባለቤቴ ጋር ነበርንና ስናወራ ትንሽ ችግር ተፈጠረ። አገባህ እንዴ? እና ጥለሽኝ ስትሄጂ ሁሌ መቅረት ነው ያለብኝ? እሱ እንኳን ተው፣ አለመግባባት ነበረ። ግን ምን ነው ችግር ተፈጠረ? የምሬ ነው አረጊና። ተገናኝተን ሁሉንም ላስረዳሽ። የት ቤተ ክርስቲያን ነው ያለሽው? በቃ ፍጠን፣ ከግቢ ውጭ ነኝ፣ እጠብቅሃለሁ። እሺ አሁን እመጣለሁ። ሳላስበው ደውዬ ሰው ትዳር በጥብጬ ይሁን አምላኬ ሆይ፣ ጸቡ እየተካረረ አንተ በመሀል ግባ። ቤተ ክርስቲያን እያለች ፍጠን እንሂድ። ስራ ከቀረው አይቀር እኔ ሰላምን አረጋግቻለሁ። ሆን ብዬ ለእናንተ ስር ከስራ እንደቀረው ስነግራት ለሰላሙ መንገድ ይከፍታል። በቃ ጥሩ ሀሳብ ነው። አንተ ወደ ሰላም፣ እኔ ወደ ሀረግ። እዚህ የመጣነው አለቆቻችን እንዲያዩን አይደለም? አይተውናል እንዴ? አንተ እያለመጥክና እያገጠጥክ መቼ አያቸው? አይተውን ሂደዋል። ይልቅ እንሂድ። ማላገጥና ማግጠጥ ሲሆን ዋናው ማየታችን ነው። እንሂድ። እኔ ሰላም ጋር ልሂድ እንጂ። በቃ ቶሎ በል እሺ። የቀድሞ ፍቅረኛውን እያቆላመጠ እየጠራ አሁን ላይ ግንኙነት የላቸውም ብዬ እንዳስብ ነው። ቆይ የምትፈልገው? ሰላምዬ፣ በእርግጠኝነት እመኘኝ፣ ምንም ነገር የላቸውም እኮ። እያቆላመጠ እየጠራት ልማድ ሆኖበት እኮ ነው ሰላምዬ። ልማድ ደግሞ ታውቂያለሽ፣ ቶሎ አይለቅም። እንዴት አይለቅም? ቢሆንም እሷን ባቆላመጠ አንደበት እኮ ነው እኔን ሲያቆላምጠኝ የነበረው። ሰላም፣ አድሚን ታውቂው አይደል እንዴ? ቢሆንም ብሎ ነገር የለም። እሺ አድሚን የቅርብ ጊዜ ትውስታ ከሌለ በቀር ከ2 ዓመት በላይ የተራራቀ ሰው እንዴት ነው ቆይ የሚቆለማመጠው? እንዴት? አላውቀውም፣ በደንብ አላውቀውም። ስታውቂው አንባቢ አይደለም? አዎ ያንተን አድማሱ እንደማላውቀው ትናንት ነው የገባኝ። ለካ ተሸፋፍነን ነበር ስንኖር የነበረው። የምን ሽፋን? አንባቢ መስሎ መሸወዱ ነው፣ አስመሳይ የሆነ። ለምንድን ነው እንደዚህ የሚያደርገው? እድሜን ነው የበላው። ምኑን? ስራ ሲወጥረው ወይ ከኔ ጋር ሲጫወት ወይ ከማዬ ጋር ሲጫወት መጽሐፉ እንዴት እንዳለ እንኳን ትዝ አይለውም። እንዴት አረቀቅሽው ሰላምዬ? ብቻውን ሲሆን ግን መጽሐፍ ውስጥ ይደበቃል። ቆይ ብሬ ለምን ይመስላል? አታውቂው ማለት ነው አድሜ ያለፈን ነገር ትላንት ነው የሚለው። ዛሬ ለመኖር እኮ ዛሬን የሚያጣጥም ሰው ነው። እኔም የገባኝ ቆይቶ ትላንትና ነው። አድሜ ብቻውን ሲሆን ትዝ ትለዋለች፣ ፈጽሞ አይረሳትም። አድሜ ሰላምዬ፣ አድማሱ ነው ባለፈ ነገር ነው የሚኖረው የምትይ? የትላንትናም ቢሆን ዛሬ ድረስ ፍቅሯ ልብ ውስጥ አለ። ስለዚህ መጽሐፍ ውስጥ ተደብቆ እሷን ነው የሚያስባት። አልሰማም ብርሃኑ፣ ወገንተኝነትን እያሳየኝ ነው። ምን ነው ሳክ? መተላለፋችሁ ገርሞኝ ነው። ማርቀቅ አይደለም ያየሁትና የተመለከትኩትን ነው የነገርኩህ። ከጅልም በላይ ጅል ነው እሱ። እሷን ማቆለባበጥ አልነበረበትም። የለመደውን። አንቺም ደግሞ ብዙ አበዛሽው። ከተለያየ በኋላ እለት እለት የሚያደርገውን እንዴት ይቁጠረው? እመኚ፣ አድሚ ቆርጦ ቀጣለ ታማኝ ነው ላንቺ። እባክህ ብቻዬን ተወኝ። ሰላም፣ ብቻዬን ተወኝ አልኩህ እኮ።
ሄሎ አሪጊና፣ የቱ ጋር ነሽ? አንተ የቱ ጋር ነህ? እኔ ዋናው በር ጋር ነኝ። ቆይ ነጠላ ስለለበስኩ አትለየኝም። እኔ ባይኔ ልፈልግህ። አየሁ። የወንዱ የሰው ሆዷ የሚታወቅም የሚባለው እውነት ነው። እማ ይኸው ላንቺ መልካም ባል ለኔ መልካም ልጅ ነው ስትይ የነበረው ሰው ይኸው አንገቱን ደፍቶ ጨዋ ሰው ይመስል የነበረው ምን ውስጥ ከርሞ ነው? መጽሐፍ ውስጥ ራሱን ደብቆ ነው። እውነት አድማሱ ክፉ ሆኖ ነው? እማ አቅፋ ሴት ባይኔ በብረቱ አየሁ እያልሽኝ አይደል እንዴ? እኛም ማናቃቸው ሴቶች ከሊት የምንላት እንኳን የለች። የበዛ ደግነት የጀርባ ክፋት ነው ይባል የለማ ብቻ እንጂ ሄሎ ሄሎ፣ ብርሃኑ የት ነህ? ከማን ጋር? እሱን አልፈልገውም፣ አንተ ብቻ ነህ። ይኸውልህ ብርሃኑ፣ ከበደም ቀለለም ብቻህን ና። ማስተዋል ከቻለች ማወቅ እኮ ችግር አይደለም። በአንድ ቀን ንግግር አልጋ ላይ ይተዋደሩ። የእሱ እንዴት ውጭ ያድርግ? እሷ እናቷ ጋር ሄዳ አንድ ላይ ያደረገ። እሷ እናቷ ጋር ሄዳ ማለት ነው? ይሄማ እኮ አንድ አልጋ ላይ ተኝተው ተቆራርፎ ጀርባ ለጀርባ ልትሳቅ ነው የሚቆጠረው። እየቀለድኩ አይደለም። ይልቅ ይኸውልሽ አንቺ አግኛትና ባለትዳርና ትክክለኛ ሰው መሆንሽን አስረጃት። በቃ ነገሩ ቀላል። ታመኛለች? ካመነችሽ ትመንሽ፣ ካላመነችሽ ትተው። ምክንያቱም አንቺ ንጹህ ሴት ነሽ። አዎ ደውይ። ስልኳን ታውቂዋለሽ። መጀመሪያ አድማሱ ጋር ደውይና ስልኳን ምን ፈለግሽ? ፍቺ እፈልጋለሁ። ምን የተነካ ብለሽ? ማቅጠብኛል። እርግጠኛ ነሽ? አዎ እርግጠኛ ነኝ። እናቴ በአይን በብረቷ አይታለች። እሺ እማ፣ መርፌና ክር ስንሆን አይተሽናል? እንዴ ትልቅ ሰው ነኝ። በአይኔ በብረቱ አይቻለሁ። አቅፋ ስትሄድ አይቻለሁ። እና መተቃቀፍ መማገጥ ነው? ልባችሁ ባይማገጥ ትላንትናችሁ ባታስቡ ኖሮ ትጠቃቀፉ ነበር። ሰላም ሆንሽብኝ እንጂ በዚህ ግምታዊ አስተሳሰብሽ ብሰርብሽ ደስ ይለኝ ነበር። ከመስደብ በላይ ያደረከኝስ። ስድብማ እኮ ተራ ነገር ነው። እስኪ ቆይ ረጋ በይ ልጄ። አልረጋጋም። ፍቺ እፈልጋለሁ። በእናቴ አይን አይቻለሁ። መጠየቅ ትችያለሽ። አሳያለሁ። እሺ እኔ ሰላማን እንደሆንኩ አሳያለሁ። ሄሎ አረጊና። ይኸውማ ሌላ ማረጋገጫ ከየት ይምጣ? እንደውም ደወለች። ከዚህ በላይ ማረጋገጫ ምን አለ? ጭራሽ ፊት ለፊት ሄሎ አረጊና። እሺ አረጊና፣ እልክልሻለሁ። ትንሽ እንኳን አታፍርም? እልክልሻለሁ። ፎቶውን ነው። አድማሱ ትንሽ አልበዛም? ምኑንማ? አልፎ ተርፎ እሷን ማብሸቁ። እማ፣ አንቺ መሰረት ያለሽ ሴት ነሽ። የተሳሳትነውን እያረምሽን ነው ያሳደግሽን። አንቺም አትሳሳቺ። ማብሸቅ አይደለም ያስኩት። ሀረግ የሰላምን ስልክ እፈልጋለሁ። እኔ ሰላም ነኝ ማናገራት? በጨዋ ደም ፊደል በቆጠረ አንደበት ምን ችግር አለ? በእሷ ስም መሀይም ልሁን እንጂ አላናግራትም።
ንገራት። እሺ በስተት እንዳትደውል መፈጠሯን እስክራሳ ድረስ ነው ማዋረዳት። እሺ ካጠገቤ ሄዳውን ሂድልኝ። ተከተለው እንጂ ብርሃኑ ሌላ ቤዜ ከሚፈልግ ታይ ሰላም ለሚያልፍ ቀን የማያልፍ ቃል አትናገር። ኧረ እባክህ ለምክር አመሰግናለሁ። አንተም ያው ነህ። ውሾች ተው። ታያት ፍቺ ጠየቀች እኮ። ትጠይቃ እንዴ አድሜስ? እሷስ? ሁለቱም እኮ ናቸው ብቸኛ የሚሆኑት። ምን አድማሱ እሱ ስለፈታች የሚሟማ መሰለሽ? ሄሎ አድማሱ፣ እንዴት ነው አደርክ? አቤት ጤና ይስጥልኝ። ሰላም ነው? ማን ልበል? መኮንን ነኝ። አንተና ጓደኛህን ፈልጋችሁ ነበር። ምን ነው በሰላም? አረ በሰላም ነው። ያው በጠዋት። እሺ የት እንምጣ? እሺ እዛው። እሺ ሁለቱንም ላገኛቸውና ተያዘንዳ ብሬ 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 የሀረግ ባለቤት እየፈለገን ነው። ብሬ እስኪ ትንሽ ልተኛበት። ምን ሆናል? አረ ብሬ የሀረግ ባለቤት ደውሎልኝ ነው፣ እየፈለገን ነው። የሀረግ ባለቤት ለምን? ጉዳዩን እዛው ስንደርስ እናውቀዋለን። ፈልጎን ነው። ተነስ እንሂድ። ትንሽ ልተኛ። አረ ብሬ ተነስ። አንተ ማታ አምሽታ አይደል እንዴት ተኛው? አረ ትንሽ እንተኛ። አሁን ተነስና እንሂድ በቃ። ወይም በእናት ተነስ ብሬ ተነስ። ተነስ ተነስ። ምን ፈልገሽ ነው? ማለት ምን ፈልጋችሁ ነው? ለፍቺሽ እንዳትለፊ ምስክር ይሆንሻል ብዬ ነው። አንዴ ማለፍ ይችላል አይደለም? አንድ ጊዜ እባክሽ ማስተዋል ውስጥ ገብተን እናንተ ውስጥ ገብታችሁ ማውራት ትችላላችሁ። እኔ ግን የምሄድበት ጉዳይ አለኝ፣ መሄድ አለብኝ። አይወልሽ፣ እኛ ደግሞ ጉዳያችን አንቺ ነሽ። እባክሽ አንድ ጊዜ በትዕግስት ገብተን ውስጥ ተነጋግረን ወጣች። ጠቅላላ የታሪክ ሂደት ታውቁታላችሁ። ምክንያቱም እናንተ ባለ ታሪክ ናችሁ። እኔ ደግሞ የሀረግ ባለቤት ነው። አየሽ፣ ብዙ ሰው ተሰብስቦ አንድ ሰዓት አይደለም።
አልማዝ ስልክህን ስጣት። የተደወለውን ስልክ ታስታውሻለሽ? አዎ መጨረሻውን አስታውሳለሁ። እኔ ነኝ አስቼ የሰጠሁት። እሺ አሁን እሱ ፈልጊና ስልኩን ደውል። ይሄ ደግሞ የኔ ስልክ ነው። እኔ ደግሞ ያረግ ባለቤት ነኝ። ብዙ ጊዜ ስንጫወት አድማሱን ታነሳና ትዝታዋ ትዝ ይላታል። ስለዚህ ለምንድን ነው ደጋግመሽ ከምታነሺው ማትደውይለት ብዬ እኔ ራሴን ስልክ ሰጠዋት። የራሴን ስልክ ማለት ነው። እሷ ደግሞ ስልኩን ስለማታስታውሰው ከሌላ ሰው ነው ስልኩን ተቀብላ የደወለችው። ይሄው ነው ታሪኩ። ምን ነክቶኝ ነው በጌታ? ፍቅር እውነቴን ነው። ባታፈቅሪው አትቀኝም። ስለ ቀናሽ ብዙ አሰብሽ። በትላንትናው ሀረግ የዛሬን ሰላም ልናጣት ነበረ። ፈጣሪ ይመስገን ተርፈናል። የኔ ልጅ ወደ ኋላ ሄደሽ በሀሳብ ከማለም ቀኑ እንዳይመሽብሽ ትናንት ዛሬ አይደለም የሚል የቆየ ዘፈን አለ። ትናንትን እያሰብን ዛሬን ስናቃጥል የዛሬ ዕዳ ነገን ያስከፍላል። እንማከር አላልኩሽም ነበር? በይ ተነሽ ምግብ አቅርቢ።